በፌስለስ ቻናል እና በዩቲዩብ አውቶሜሽን ሰዎች ከፍተኛ የሆነ ኢንካም እያገኙና በቀላሉ ስራቸውን እየሰሩ እንደሆነ አንድ ቻናል ብቻ ሳይሆን 2-3 ቻናል ከፍተው በቀን 2-3 ቪዲዮዎችን አፕሎድ እንደሚያደርጉና ያልተጠበቀ ዶላር በየቀኑ እየሰሩ እንደሆነ ይሄን ቪዲዮ ካሁን በፊት ሰርችላችሁ ነበር እና በጣም ቀላል ነው አሰራሩ፣ ኮምፕሌክስ ነገር አይደለም። የሚጠቀሙትን ቴክኒክ እዛው ላይ ክሊርሊ ለማሳየት ሞክሬ ነበር። ነገር ግን አብዛኞቻችሁ አሰራሩን አሳይን ባላችሁኝ መሰረት ሙቪስ ሪካፕ እንዴት እንደሚሰራ ራሴ እዚሁ ሰርቼ አሳያችኋለሁ። ቀጥታ ወደ ኮምፒውተር ልውሰዳችሁ። እዚሁ ዩቲዩብ ላይ ሙቪስ ሪካፕ የምትሰሩበትን ቪዲዮ ሰርች ታደርጋላችሁ። ዳርማን ይህ ቻናል በጣም ነው የሚመቸኝ። በነገራችሁ ላይ የሆነ ሰዓት እንግሊዘኛ ለመማር ብዬ ከዛ በኋላ አቆምኩት፣ አልመቸኝ አለ። አስተማሪ ነው፣ ጀስት ኮሜዲያን ነገር ናቸው። ኢንዘን ሳብታይትል አለ እንትን ይላሉ። እስኪ ኦልደስት የሚለው ነው ፖፑላር የሚለው ኢዛን በጣም ነው የሚመቸኝ። እችን ቪዲዮ ሌላ ጊዜ እሰራላችኋለሁ። አንዲት በጣም ወዳት ሴት አለች ሙኒባ ማዛሪያም ትባል፣ እሷን ብሰራላችሁ ይሻለኛል። ቢኮዝ አይ ላቭ ሄር ሞር ዩ ኖ ዩኒቨርሲቲ ተማሪ ያለው በጣም በብዙ ነገር ተፈትኜ እንደነበረ ከአሁን በፊት የምትከታተሉኝ ሰዎች ታውቃላችሁና የእሷን ቪዲዮ በማየት ነው ዛሬ እዚህ ደረጃ የደረስኩት። ስለዚህ ሙኒባ ማዛሪያ ብዬ ሰርች አደርጋለሁ። ይሄ ቪዲዮ አለ አይደለ 33 ሚሊዮን ቪው ያለው ኤቲርስ ኤጓ የ39 ደቂቃ ቪዲዮ ነው። እዚህ ጋር ሞር የሚለውን ክሊክ አድርጋችሁ ከዛ ሾው ትራንስክሪፕት ምትላለች አይደለ፣ እዚህ ጋር እሷን ክሊክ አደርጋለሁ። ከዛ እዚህ ጋር her overall speech የ39 ደቂቃ ወደዚህ ኮንቨርት ያደርግልኛል ወደ ቴክስት። ስለዚህችን ወደ ላይ ስክሮል አድርጋትና ይሄን ልክ እንደዚህ ሴሌክት እናደርገዋለን። ራይት ክሊክ ኮፒ። ከዛ እዚህ ጉግል ላይ እንመጣለን። ጀሚኒ ኤአይ ዳብል ኮት ውስጥ ኮንትሮል ፕላስ ቪ ወይም ደግሞ ራይት ክሊክ አድርጋችሁ ፔስት ማድረግ ትችላላችሁ። ልክ እንደዚህ ፔስት አደረኩትና ትራንስሌት ኢንቱ አምሃሪክ። በነገራችን ላይ ክላውድ ኤአይን ጠይቄው ነበረና ክላውድ ኤአይ አምሃሪክ ላይ ጎበዝ አይደለም። ሲቀጥል ደግሞ የአንድን እንግሊዘኛ ወይም ደግሞ በህንደኛ የተሰራ ሙቪስ ሙሉ ለሙሉ ትራንስሌት አያደርግላችሁም፣ ወይ ይቆርጠዋል፣ አናላይዝ ያደርገዋል ኦር ሳምቲንግ እንደዛ ነው የሚያደርገው። ምክንያቱም ኮፒራይት ነው፣ ዱፕሊኬትድ ነው፣ የሰው ዳታ ነው ኦር ሳምቲንግ ነው የሚለውና ለዛ ጀሚኒ ኤአይ እጅግ በጣም የተሻለ ነው። ሶ ይሄን ቴክኒክ የምትጠቀሙ ሰዎች ጀሚኒ ኤአይን ተጠቀሙ። በዛው ግረ መንገድ ልንገራችሁ። ስለዚህ ትራንስሌት ኢንቱ አምሃሪክ ነው ያልኩት። ከዛ ሳሚት ታይም ስታምፕ አስቀምጦበት እኔ ደግሞ እንደዚህ እንዲሆን አልፈልግም። ሶ ሪሙቭ ታይም ስታምፕ ኤንድ ራይት ኢን ፓራግራፍ። ስለዚህ ይሄን አቋረጥኩትና ሳሚት ላድርግለት። አልጨረሰም ነበር እየጻፈ። ልክ እንደምታዩት የ39 ደቂቃ ቪዲዮ በዚህ መልኩ በፓራግራፍ የሷን ኦቨርኦል ስፒች አስቀምጦታል። በነገራችን ላይ ግዴታ ትራንስሌት ማድረግ አይጠበቅባችሁም። አሁን ለምሳሌ ይሄን ቪዲዮ ነው ለእናንተ ለማቅረብ ከ39 ጊዜ በላይ አይቼዋለሁ ብያቸዋለሁ። ተማሪ ያለው ዩኒቨርሲቲ ተማሪ ያለው እንደዚህ ትራንስሌት ማድረግ አይጠበቅብኝም። ሂስትሪውን በደንብ ነው ማቀው፣ ዝም ብዬ ማቅረብ እችላለሁ። ስለዚህ ልክ እንደዚህ አይታችሁ መረዳት የምትችሉት ነገር ከሆነ ግዴታ ትራንስሌት ማድረግ ላይጠበቅባችሁ ይችላል። እንግሊዘኛ ወይም ደግሞ ህንደኛ ለማትችሉ ሰዎች ግን በዚህ መልኩ በቀላሉ መረዳት ትችላላችሁ። ይሄንን ኮፒ አድርጋችሁ ልክ እንደዚህ ሴሌክት በማድረግ ወይም ደግሞ ከዚህ ከታች ኮፒ የምታደርጉበት አለ እዚህ ላይ ይሄው ኮፒ። ከዛ ወርድ ትከፍታላችሁ። እንደዚህ ከፍትና እዚህ ላይ ፔስት እናደርገዋለን። ይሄ ነው የሷ ኦቨርኦል ስፒች። ኤዲት የምታደርጉት አይሜን የምትቀንሱት የምትጨምሩት ጥፍጥ አድርጋችሁ የምታቀርቡበት ዘዴ ያለ አይደለ? እንደዛ ማድረግ ከፈለጋችሁ ማድረግ ትችላላችሁ። ዘን ካስተካከላችሁት በኋላ ለማንበብ እንዲመቻችሁ ይሄን ወደ ፒዲኤፍ ኮንቨርት ታደርጉትና ከዛ ሴቭ ትሉታላችሁ። ሶ በዚህ መልኩ ኮንቨርት አደረኩት። ኢንዘን ይሄኛውን ላይን ባይ ላይን እያነበባችሁ በዚህ መልኩ ኦዲዮ ሪከርድ ካደረጋችሁ በኋላ ኮምባይን ማድረግ አለብን አይደል? ይሄን አሁንም እዚህ ዩቲዩብ ላይ እንመጣና ሙኒባ ማዛሪ ብለን ልክ እንደዚህ ሰርች እናደርጋለን። ስክሪን ሪከርድ ማድረግ ትችላላችሁ። ይሄኛውን ቪዲዮ ቴክስት የሌለበት ይሄን ሪከርድ እናደርገዋለን እየቆራረጥን ለማስገባት ማለት ነው። እንዲሁም ደግሞ እዚህ ጋር ሙኒባ ማዛሪ ብለን ጉግል ላይ ሰርች እናደርግና ከዛ ኢሜጅ የሚለውን ክሊክ በማድረግ አንዳንድ ፎቶዎችን ዳውንሎድ እናደርጋለን። በዚህ መልኩ የተወሰነ ቪዲዮም የተወሰነ ኢሜጅም ከወሰድኩ በኋላ በቀጥታ ሄደው ወደ ካፕከት ነው። በመጀመሪያ ሪከርድ ያደረኩት ኦዲዮ ይሄ ነው። አልጨረስኩትም፣ አቋርጬ ነው የተወኩትኝ። ስለዚህ ይሄን ኦዲዮ
ልክ እዚህ ጋር እየሰማው አንዳንድ ምላቸው እና አላስፈላጊ የሆኑ ድግግሞሽ ሳነብ ስህተት ከፈጠርኩኝ ሙሉ እችን ኦዲዮዋን ስፕሊት እያደረግኩ የተሳሳትኩበትን በዚህ መልኩ እንደዚህ እያደረግኩ በማስተካከል ኦዲዮዋን በትክክል ኤዲት አረጋታለሁ። ዘን ኦዲዮን ኤዲት አድርጌ ከጨረስኩ በኋላ አሁንም እዚህ ጋር ኢምፖርት የሚለውን ክሊክ አድርጌ እዚህ ጋር አንዳንድ ፎቶዎችን ዳውንሎድ አድርጌ የሷን ዘን ሰሌክት እያደረግኩኝ እንደዚህ ኢምፖርት እለዋለሁ። ዘን ሪከርድ ያደረኩት ቪዲዮ አለ። አሁንም እዚህ ጋር ባክ ልበልና ይሄ ነው አይደለ? ስለዚህ ይሄን ቪዲዮም እንደዚህ አመጣዋለሁ። ከዛ ኦቨርላፕ ነው የማደርገው። ጀስት ነው እዚህ ጋር አደርገዋለሁ። የዚህኛው ድምጽ የለውም። ድምጽ ካለው ግን እንደዚህ አይነት ላይን ይኖረዋል አይደለ? ስለዚህ እሱን ይዛችሁ ልክ እንደዚህ በማድረግ ያው ኤዲቲንግ ይሄኛውን ቪዲዮ ማየት ትችላላችሁ። ካፕከት ላይ በደንብ በዚህ ጋር ስላሳየሁት እዚህ ላይ ማሳየት አይጠበቅብኝም። ከዛ ልክ እንደምታዩት እዚህ ጋር ወተር ማርክ አድርጎበታል ሰውየው ኮፒራይት ለመያዝ ማለት ነው። ስለዚህ እንደዚህ ሴሌክት አደረጉትና ከዛ ስኬሉን ተጨምሩታላችሁ። ልክ እንደዚህ ማክሲማይዝ አደረጋችሁት ነው። ከዛ ይሄን ታጫውቱታላችሁ። ከስር ኦዲዮ እየሰማችሁት ነው። ከዛ እዚህ ጋር ትመጡና አሁንም ከት ማለት ከ5 ሰከንድ ከ6 ሰከንድ በላይ መሆን የለበትም። ከዛ ምን ታደርጋላችሁ? ይሄን ኢሜጁን ትወስዱታላችሁ ማለት ዘን የኛውን ልክ እንደዚህ ሳይዙን ትጨምሩትና የዚህን አኒሜሽን ታስተካክሉታላችሁ ቀጥ ያለ እንዳይሆን። ለምሳሌ አሁን ይሄን አጫውቼ ባሳያችሁ ልክ እንደዚህ ነው። እንደዚህ መሆን የለበትም። ሶም ታደርጋላችሁ የኛውን ክሊክ በማድረግ እዚህ ጋር አኒሜሽን ሚላል አይደል? እሱን ክሊክ እናደርጋለን። ኤንዘን ኢን እንደዚህ አውት እንደዚህ መሀል ላይ ደግሞ እዚህ ጋር ራይት ክሊክ አድርገን ሞሽን እንዲኖረው ማለት ነው ቪዲዮስ የሚለውን ሰሌክት እናደርግን። ከዛ እዚህ ጋር ኪ ፍሬም አለ አይደል? ሶ በዚህ መልኩ አጀስት ማድረግ እንችላለን። ልክ እንደዚህ ያደረግን ኤንዘን አሁንም ይሄኛውን ቪዲዮ ድራግ አድርገን እናመጣውና ወደዚህ ትንሽ ደግሞ ቆርጠን እናስገባለን። ቀጥ ያለ ከሆነ ማለት ከ1 ደቂቃ ከ2 ደቂቃ በላይ በአንዴ የምንጠቀም ከሆነ ቪዲዮ ኮፒራይት ሊለን ይችላል። ስለዚህ እንደዚህ እናደርግና እችኛዋን እንወስዳታለን። ይሄን ይመስላል። ከዛ ይሄን ከፈለጋችሁ ዙም ኢን ማድረግ ትችላላችሁ። ልክ እንደዚህ አድርጋችሁ ዘን አሁንም ኢሜጅ እናስገባለን። እዚህ ጋር እኛውን ክሊክ አድርገን ይሄንም ልክ እንደዚህ በዚህ መልኩ አጀስት እናደርገዋለን። የዚህንም አኒሜሽን እዚህ ጋር እንደዚህ እናደርግለታለን። ከዛ አሁንም ይሄኛውን ቪዲዮ እናመጣና የተወሰነች ቆርጠን እናስገባለን። እስከዚህ ስፕሊት እናደርገውና ይሄን ወደዚህ እናደርገዋለን። እንዘን ይሄኛው ፊልተር የሚለው ጋር ገብተን ከለሩን መቀየር እንችላለን። እንደዚህ አይነት ከለር እንዲኖረው ለዚህኛው ቪዲዮ ከዚች እስከዚህ ያለችው ማለት ነው። ያው ኤዲቲንግ በዚህኛው ቪዲዮ ስላሳየዋችሁ እዚህ ጋር ግሬ ገባችኋል ብያለሁ። እንደዚህ እያደረግን ሙሉ ይሄ ኦዲዮ እዚህ ጋር እስኪደርስ ድረስ አጀስት እናደርግና ዘን ኤክስፖርት እናደርገዋለን። ያዘጋጀሁት ቪዲዮ ወይም ኤክስፖርት ያደረኩት ቪዲዮ ይሄን ይመስላል። በእናትና በአባቷ ልዩ እንክብካቤ ሲደረግላት የነበረው በጣም ቆንጅዬና አርቲስት የመሆን ተስፋ የነበራት ታታሪዋና ጎበዟ ተማሪ በ18 ዓመቷ በደረሰችባት የአንዲት አጋጣሚ ክስተት ብዙ ችግሮችንና ፈተናዎችን ያስተናገደችው ቀሪ ህይወቷን በዊልቸር እንድታሳልፍ የተደረገችው ነገር ግን ዛሬ በዓለም ላይ የሴቶች አምባሳደር የሆነችና የብዙ ሰዎች ህይወትን ያስተካከለችው ችግር፣ መከራ፣ ፈተና ምንም እንዳልሆነ በተግባር ያሳየችው ካጣነው ይልቅ ያለንን በአግባቡ ተጠቅመን ማንጸባረቅ እንደምንችል ሆና ያስተማረችው የሙኒባ ማዛሪያን ታሪክ ነው በዚህ ቪዲዮ የምናየው። ሙኒባ ማዛሪያ ንግግሯን ስትጀምር እንዲህ ትላለች። ለሰጣችሁኝ ፍቅርና አክብሮት ሁሉ በጣም አመሰግናለሁ። ሁላችሁም ባለኝ ነገር ብቻ ስለተቀበላችሁኝ አመሰግናለሁ። አሁንም ደግሜ ደጋግሜ የምላችሁ ነገር ቢኖር አመሰግናለሁ። እዚህ መድረክ ላይ ስለጋበዛችሁኝ ፈጣሪ ያክብርልኝ። እኔ ንግግሬን ሁልጊዜ በአንድ ቅድመ ማስጠንቀቂያ ነው የምጀምረው። እሱም እኔ አነቃቂ ተናጋሪ ወይም ደግሞ ሞቲቬሽናል ስፒከር ነኝ ብዬ አላቅም። የምሬን ነው። ሞቲቬሽናል ስፒከርም አይደለሁ። ነገር ግን ራሴን እንደ ታሪክ ነጋሪ ነው የምቆጥረው። ምክንያቱም በሄድኩበት ቦታ ሁሉ በህይወት ታሪክ ያሳለፍኩትን ለሁሉም ሰው እናገራለሁ። በቃላት ኃይል አምናለሁ። ብዙ ሰዎች ሳያስቡ ይናገራሉ። እኔ ግን የቃላትን ዋጋ ጠንቅቄ አውቃለሁ። ቃላት ሊገነቡ፣ ሊሰብሩ፣ ነፍስን ሊፈውሱ ወይም ለዘላለም ሊያስለቅሱ ይችላሉ። ስለዚህ በህይወቴ ውስጥ ሁልጊዜ አዎንታዊ ቃላትን ለመጠቀም ሞክራለሁ። በሄድኩበት ቦታ ሁሉ ሌሎች
መከራ የሚሉትን እኔ እድል እለዋለሁ። እነሱ ድክመት የሚሉትን እኔ ጥንካሬ እለዋለሁ። እነሱ አካል ጉዳተኛ ሲሉኝ እኔ ራሴን ልዩ ብቃት ያለኝ ዲፈረንትሊ ኤብልድ እላለሁ። እነሱ የሚያዩት የአካል ጉዳቴን ነው፣ እኔ ግን የማየው ችሎታዬን ነው። በህይወታችሁ ውስጥ የሚከሰቱ አንዳንድ ክስተቶች አሉ እና እነዚያም ክስተቶች በጣም ጠንካራ ከመሆናቸው የተነሳ የእናንተን ማንነት ወይም ዲኤንኤ ይቀይሩታል። እነዛ ክስተቶችና አደጋዎች በአካል ይሰብሯችኋል፣ ሰውነታችሁን ያበላሹታል፣ ነገር ግን ነፍሳችሁን ይለውጡታል፣ ወደ ተሻለ ማንነትም ይቀርጿችኋል። በእኔም ላይ የሆነው ይሄው ነው። እኔ ላይ የተፈጠረውና ያሳለፍኩትን ህይወት ላካፍላችሁ። እኔ የ18 ዓመት ልጅ እያለሁ ነው ያገባሁት። የመጣሁትም በጣም ወግ አጥባቂ ከሚባል ማህበረሰብ ነበር። አባቴ እንዳገባ ፈለገ። እኔም ያልኩት የኔ ማግባት አንተን ደስተኛ የሚያደርግ ከሆነ እሺ ነበር። እናም በእርግጥ ያ ትዳር በጭራሽ ደስተኛ ትዳር አልነበረም። ካገባው ከ2 ዓመት በኋላ ማለትም ከዛሬ 9 ዓመት በፊት የመኪና አደጋ ደረሰብኝ። ባለቤቴ መኪናውን እየነዳ በድንገት እንቅልፍ ወስዶት መኪናው ገደል ውስጥ ገባ። እሱ ዘሎ ወጥቶ ራሱን አተረፈ። ለዛ ደስተኛ ነኝ። እኔ ግን መኪናው ውስጥ ቀረውና ብዙ ጉዳቶችን አስተናገድኩ። ቀኝ እጄ ተሰበረ። የትከሻዬና የደረቴ አጥንቶች ተሰበሩ። በሳምባዬና በጉበቴ ላይ በደረሰው የጎድን አጥንት ስብራት ምክንያት ከፍተኛ ተጎዳው። መተንፈስ አልቻልኩም ነበር። የሽንት መቆጣጠር አቅሜንም አጣው። ለዚህም ነው በየሄድኩበት ቦታ ሁሉ ሽንት የሚሰበስብ ከረጢት መያዝ ያለብኝ። ነገር ግን ያ ጉዳት እኔና ህይወቴን ሙሉ በሙሉ ለወጠው። እንደ ሰው ለህይወት ያለኝን አመለካከት የቀየረው የአከርካሪ አጥንት ጉዳቴ ነበር። የጀርባ አጥንቴ ሙሉ በሙሉ ተጨፍልቆ ነበር። እናም ለቀሪው ህይወቴ ሸባ ሆንኩ እያለ ይቀጥላል። እንዳያችሁት ነው። ይሄን ተምኔል ታይትል እና ዲስክሪፕሽን እንዲሁም ደግሞ ታግ ወርዶችን አዘጋጅቶ አፕሎድ ማድረግ ነው። ዛትስ ሙቪስ ሪካፕ ወይም ሙቪስ ዶክመንተሪ በዚህ መልኩ ነው መስራት የምትችሉት። አይ ሆፕ ግልጽ እንደሚሆንላችሁ ተስፋ አደርጋለሁ። ሞክሩት። ሀሳቡ በደንብ ነው የሚገባችሁ። እየሰሩ ካሉትም በተሻለ እናንተ መስራት እንደምትችሉ አምናለሁ። መልካም እድል።